የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናሊቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ሃይሚ አቤት እንኳን ደህና መጣሽ። እንኳን ደህና ቆየሽ። በድጋሚ ወደዚህ እንድጋብዝሽ ያደረገኝ በጣም ብዙ ተመልካቾች ከዚህ በፊት የነበረን የመጀመሪያው ፖድካስት ላይ በጣም ብዙ ጥያቄዎች የተነሱ ነበሩ እና እነዛን ጥያቄዎች ክሊር ለማድረግ የመጀመሪያው፣ ሁለተኛው ነገር ደግሞ በዛ ፖድካስት ላይ በጣም ብዙ ቤት ሰዎች እንዲገዙ ሆነዋልና ምንድነው ምክንያቱ? አይ ቲንክ የሚፈልጉትን ነገር ያገኙ ይመስለኛል። አንደኛ ነገር ቢውልድ ትረስት ማድረግ አንድ ነገር ነው። ወይም ደግሞ ሰዎች ታማኝ ነገር ይፈልጋሉ። ኤግዛክት ያለው መረጃ ምንም አይነት ነገር ሳትደብቃቸው ከነገርካቸው ከዛ ውጭ ያለው የነሱ ውሳኔ ነው የሚሆነው። ካንተ የሚጠበቀው ሁሉንም መረጃዎች ለደንበኛው መናገር ነው። መወሰን ደግሞ የሱ ፈንታ ነው ማለት ነው። ኦኬ፣ እሱን ነበር ያደረግነው። ምን ነበር ቻሌንጅ የነበረው? ከዛ ከፖድካስቱ በኋላ ቻሌንጅ ያደረጉሽ ሰዎች ምናምን ነበሩ? ብዙ ነገሮች ነበሩት። የሚደወሉ ስልኮች ምናምን እንዳሉ ሆኖ አብዛኛው ምንድነው ማስታወቂያው ላይ ስንሰራ የጠበቀው ያለቀ ቤት የምንሸጥ መስሏቸው ነበረ። እና ብዙ ጊዜ ደግሞ እኛ ጋር ያለቁ ቤቶች ቶሎ ነው እስከሚያልቅ ድረስ ቤቱ የሚጠብቅ ደንበኛ የለንም። ቀድሞ ነው የሚሸጡትና ገና ግንባታ ላይ እያለ በጣም ብዙ ደንበኞች ቀድመው ይገዙታል። ያለቀ ቤት ብዙ ጊዜ አይኖርንም። ግንባታ ላይ እያለ ነው ተሽጦ የሚያልቀው። ከካሬ ጋር በተገናኘ ኔት ኤሪያ እና ከዛ ሙሉ ደግሞ ያለው ኤሪያ ጋር በተገናኘ ጥያቄዎች ነበሩ። ምክንያቱም ካርታው ላይ የሚቀመጠው ወይንም የሚነገራቸው ኤሪያ አለ ወይም የስፋት መጠን አለ። ከዛ ደግሞ አክቹዋሊ መሬት ላይ ደግሞ ወርዶ ቤቱ ደግሞ ሲገቡ ደግሞ የሚያገኙት መጠን ደግሞ አለ። ኔት ኤሪያ ሲባል ምን ማለት ነው? እንደገና ደግሞ ኮመን ኤሪያ ሲባል ደግሞ ምን ማለት ነው? እሺ፣ ልክ ነው። በጣም ብዙ ሰዎች የደወሉም አሉ በዚህ ጉዳይ ላይ። አንዳንዱ ሰው እንዴት መሰለህ መጀመሪያ ላይ ሲያየው ሲነገረው ግሮዝ ኤሪያ ነው የሚነገረው። ግሮዝ ኤሪያ ማለት በጋራ የሚጠቀሟቸው ነገሮች ከዛ ሲደመር ቤቱ ያረፈበት አጠቃላይ ካሬ እነሱ ተደርገው በጋራ የሚጠቀሙት ማለት እንደ ሊፍት አለ፣ ኮሊደሮች አሉ። እንደ ድርጅቱ ደግሞ እንዳሰራራቸው አንዳንድ ድርጅቶች ጂም የተለያዩ ነገሮች በውስጡ ካሟሉ የነሱ ይጨመራል። የስብሰባ አዳራሾች ወይም የሰርግ የተለያዩ ፕሮግራም ሲያደርጉ የሚያዘጋጁባቸው አዳራሾች፣ የጽዳት ሰራተኛ፣ እነዚህን ኮመን ኤሪያ ተብለው የሚጠቀሱትን የሚያጸዱ ጽዳት ሰራተኞች አሉ። የጥበቃ ሰራተኛ አለ። ለነሱ የሚሆን ክፍሎች አሉ። የነሱ የራሳቸው የሆነ መጸዳጃ ቤት አላቸው። ባካፕ ጄኔሬተር ሊፍት ስለሚኖረው የሱ ባካፕ ጄኔሬተር ክፍል ይኖረዋል። እነዚህ አዝ ኮመን ኤሪያ ወይም ደግሞ በጋራ የሚጠቀሟቸው ተብለው የሚወሰዱ ናቸው። እነዚህ በእያንዳንዱ ቤቶች ተከፋፍለው ይጨመራሉ፣ እያንዳንዱ ቤት ላይ ማለት ነው። ስለዚህ ያ ሰው ቤት ሲገዛ የሚነገረው መጀመሪያ ላይ ስንት ካሬ ነው ተብሎ ከተነገረው፣ ለምሳሌ 100 ካሬ ከሆነ 100 ካሬ ነው ተብሎ ይነገረዋል። ግን ኤግዛክት ኤሪያው 100 ካሬ ነው ማለት አይደለም፣ ከሱ ላይ ይቀንሳል ማለት ነው። ስለዚህ ሰውየው ምን መሎ መጠየቅ አለበት? ኔት ኤሪያው ወይም ቤቱ ያረፈው ምን ያክል ነው ብሎ መጠየቅ ይችላል። እያንዳንዶቹ ይቀመጣሉ። ለምሳሌ ሳሎኑ ከሆነ የሳሎኑ የምኝታ ቤቶቹ ምን ያክል ካሬ ላይ እንዳረፈ ፍሎር ፕላኑ ላይ ይቀመጣል። እነሱን መጠየቅ ይችላል። በእነሱ መሰረት ነው እንትን የሚለው። ባይዘወይ ግን እዚህ ጋር ደንበኛው በደንብ ያላስተዋለው ነገር ምንድነው? አንደኛ ነገርኛ አግሪመንት ላይ ይቀመጣል። ቤቱ አጠቃላይ ስፋቱ ይሄን ያክል ነው፣ ቤቱ ያረፈበት ደግሞ ይሄን ያክል ነው ተብሎ ይቀመጣል። ባለፈው ፕሮግራማችንም ላይ አንስተን እንደነበረው የአግሪመንት በደንብ ያለማየት ችግር ይመስለኛል አንዳንዴ የሚያጋጥመን እንጂ አግሪመንቱ ላይ የመጀመሪያ ፔጅ ሲገለጥ የሚገኘው የቤቱ አጠቃላይ ሁኔታ ነው።
ስለዚህ የቤቱ አጠቃላይ ሁኔታ ላይ ሲቀመጥ እሱ ነገሮች ቤቱ የት እንደሚገኝ የሊዝ በሊዝ የተገዛ ከሆነ የተለያዩ ነገሮች እነዚህ የቤቱ ስንተኛ ፎቅ ላይ እንደሚገኝ ሲገዛው ማለት ነው የደረሰበት ስቶክ ላይ ነው የሚሸጠው። ያው ቅድሚያ ለመጣ ቅድሚያ ነው እሱ እንዳለ ሆኖ ግን እነዚህ ነገሮች ይቀመጣሉ። ለምሳሌ 100 ካሬ ከሆነ እንደነገርኩ ያልኩት 100 ካሬ ከዛ ቤቱ ያረፈበት 80 ካሬ ሊሆን ይችላል። 20 ካሬው ተቀንሶ ማለት ነው። 20 ካሬ ቅድም እንዳስቀመጥናቸው ለጋራ የሚጠቀሙባቸው ነገሮች ሊሆን ይችላል። ፓርኪንግንም ሊጨምር ይችላል። ከነዚህ ጋር ተደምሮ 100 ካሬ ነው ተብሎ ይሰጣል። ባይዘው ወይ ግን እዚህ ላይ ሌላ መውሰድ ያለባቸው ከአግሪመንቶች ካርታ ሲሰራላቸው የሚሰራው በግሮዝ ኤሪያ ነው ወይም በአጠቃላይ እነዚህ የጋራ የሚጠቀሙትን ቤቱ ያረፈበትን እነዚህን አንድ ላይ ተደምሮ ነው እንጂ ካርታ የሚሰራው ለዛች ለቤቱ ብቻ ካርታ ይሰራ። ካርታ ሲሰራ በአጠቃላይ ነው ካርታ የሚሰራ። እሱማ የመጀመሪያው ሲመለከቱት ነው አይደለ? መጀመሪያ ላይ ለመፈራረም ሲመጡ ከዛ በኋላ ቤቱ ደግሞ ሲረከቡ ደግሞ የቤቷ ብቻ ደግሞ አለች። እሱ እንዳለ ሆኖ ግን ኮመን ኤሪያውም ተጨምሮ በአጠቃላይ ይሄን ያክል ነው ተብሎ እኛ እዚህ ላይ ባስቀመጥንላቸው በግሮዝ ኤሪያ ነው ባይዘው ካርታ የሚሰራው። መጀመሪያም ቢሆን እኛ በነገር ናቸው ማለት ነው። በእርግጥ አንዳንዴ ምን ይፈጠራል እኛ ራሳችን ለክተን ያስቀመጥነው ነው እሱ ካሬ ሜትር ማለት ነው። ያ ማለት ሪል ስቴቱ የራሱ የሆነ መሐንዲሶች አሉት፣ አርኪቴክቶች አሉት። በእነሱ መሰረት የተቀመጠ ነው ያን ልኬት እዛ ላይ ያለው ማለት ነው። ነገር ግን እኛ ቤቱ ልክ 85% ሲደርስ ካርታ እንዲሰጠው ሪል ስቴቱ በአካባቢው ባለ ክፍለ ከተማ አማካኝነት ይጠይቃል። ለእያንዳንዱ የተናጠል ካርታ ማለት ነው። ኖርማሊ ካርታ አለው ግን ያለው የቦታው ነው። መጀመሪያ ላይ ስንገዛው በሊዝ ከገዛ ነው በሊዝ የተገዛበት ከነ ማስረጃው ካርታ ጋራ ተያይዞ ይሰጣል። ከዛ ውጭ ግን ቤቱ ከተሰራ በኋላ ይከፋፈላል። ስለዚህ ከተከፋፈለ በፍሎር ባሉት ቤቶች ልክ ቁጥር ምን ይሰራላቸዋል? ካርታ ይሰራል። ሶ ለእያንዳንዱ ቤት ካርታ ሲሰራ እያንዳንዱ ቤት መንግስት እንደገና መጥቶ ለክቶ ነው ካርታ የሚሰጠው እንጂ እኛ ባልነው አይሰጣቸውም። እኛ ያልነው አለ፣ ከዛ እነሱ መጥተው የሚለኩት ነገር ይኖራል። ሲለኩት በእነሱ አለካክ መሰረት እንትን የሚባላል ከ3 ካሬ ከበለጠ ወይ ካነሰ ወይም ደግሞ ካሬው እኛ ካልነው የሚበልጥ ወይ የሚያንስ ከሆነ የሚበልጥ ከሆነ ለምሳሌ ከ3 ካሬ የሚበልጥ ከሆነ ደንበኛው አስተያየት ተደርጎ ለሪል ስቴቱ እንዲጨምር ይደረጋል፣ ከበለጠ ማለት ነው። የሚያንስ ከሆነ ደግሞ እኛ ለደንበኛው ተመላሽ የምናደርጋቸው ገንዘቦች ይኖራሉ ማለት ነው። ባይዘው ይሄ ነገር አግሪመንቱም ላይ ተቀምጧል አለ ይቀመጣል። እንደነገርኩ አግሪመንቶቹን በደንብ ያለማየት ችግርም እነዚህ ነገሮች ስለሚፈጠሩ ነው እንጂ ያን ያክል ልዩነት ያላቸው እንትኖች አይፈጠሩም። ብዙ ሰው አሁን ምንድነው ያጋጠመንኛ ከዚህ በፊት ራሱ ገዝተው የነበሩ ይደውሉና መረጃ ሲወስዱ ይሄን ያክል ካሬ ነው ብላችሁኛል ይላል። እና ይሄን ያክል ካሬ ነው ስንለው ለምሳሌ 20 ካሬ ነው ወይ 30 ካሬ ነው ካልን 20 ካሬ ነው ካልን 4 በ5 የሆነ ቤት ይፈልጋል። 30 ካሬ ነው ስንለው 5 በ6 የሆነ ቤት ይፈልጋል። ግን እንደዛ አይደለም። እሱ ግሮዝ ኤሪያ ነው፣ ኔት ኤሪያ አይደለም። ስለዚህ እሱን ይቀንሳል፣ ኮመን ኤሪያዎቹ ይነሳሉ። ምክንያቱም ቅድም እንደነገርኩ የጋራ የሚጠቀሙባቸው ነገሮች አሉ። እነሱን ነገር አይ ቲንክ ሰው ያልፋቸዋል። እዚህ አፓርትመንት ስለሆነ እንደሚጠቀሙበት ይረሱታል ብዬ አስባለሁ። ለምሳሌ እኮ ሌላ ምሳሌ መውሰድ እንችላለን። ለምሳሌ አንተ ቤት ገዛህ እንበል፣ መሬት ላይ ያለ ቪላ ቤት ገዛህና ቤቱ ሙሉ ለሙሉ ስትገዛው ከነ ኮምፓውንዱ 250 ካሬ ነው ተብሎ ይወሰድ። ቤቱ ያረፈው 150 ካሬ ነው ብለን እንውሰድ። አንተ ቤቱ ያረፈበትን 150 ካሬ ብቻ ነው የምከፍለው ብለህ ትላለህ? አትልም። ተጨማሪ 100 ካሬውን ኮመን ወይም ደግሞ ላንተ ግልጋሎት የሚለውን ነገር በአጠቃላይ ተከፍልበታለህ እንደማለት ነው። ተመሳሳይ ነው። ይሄ ልዩነቱ ምንድነው? አፓርትመንት ስለሆነ ሌላም ሰው ስለሚጠቀምበት እኔ መክፈል የለብኝም አይነት ስሜት ውስጥ ነው አሁን ሰው የገባው። ግን እነዚህ ነገሮች የጋራ ናቸው። ያኛውም ሰው የሚገዛውም ከነሱ ጋር አብሮ ነው የሚጠቀመው፣ ገዢውም ተመሳሳይ አብረው የሚጠቀሙት ነገር ስለሆነ ኦልሞስት ስታስበው ከአሁንኛ ሪል ስቴቱ ላይ ቤት ሲሰራ ለምሳሌ አንዱን ሳይታችንን ወስደን አዛን ኤግዛምፕል ብናስቀምጠው ቦታው ሙሉ ለሙሉ ካርታው ላይ የተመዘገበው ቦታ 2000 ካሬ ቢሆንና እኛ ግን ቤቱ የሚያርፈው
ለምሳሌ ብለን እንውሰደውና 1600 ካሬ ላይ ቢሆን ለ400 ካሬውም ቢሆን እኮ የነሱ ነው። ኦልሞስት እነሱ ከገዙት በኋላ ሙሉ ለሙሉ ኃላፊነቱን ለነሱ ሰጥቶ ፕሮፐርቲ እንትኑነቱ ብቻ ቴምር እንደሰራው ይደረጋል እንጂ ኦልሞስት ቤቱ ከተሸጠ ፕሮፐርቲነቱ ለነሱ ነው። ስለዚህ የሚጠቀሙበት እነሱ ናቸው እንጂ እዛ ቦታ ሄዶ የቴምር ሰው አይኖርበትም። ያን 400 ካሬ ትርፉ የነሱ ጥቅም እስከሆነ ድረስ ያን ነው ተከፋፍሎ በእያንዳንዱ ቤት እንዲከፍሉ የሚደረገው እንጂ ሌላ ከየትም የመጣት ካሬ አይደለም። እሱን ነው ሰው መገንዘብ ያልቻለው ብዬ አስባለሁ። የከተማዋ ቁልፍ ቦታዎች ላይ ሁሌም አዳዲስ ነገሮችን ይዞ በመምጣት የሚታወቀው ቴምር ፕሮፐርቲስ አሁን ላይ ደግሞ በሳር ቤትና በአቧሬ ላይ እጅግ ቅንጡ የሆኑ አፓርትመንቶችን በ35% ቅናሽ ይዞላችሁ መጥቷል። ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ካለምንም ወለድና ተጨማሪ ክፍያ በረጅም አከፋፈል ይዞላችሁ መጥቷል። ፍላጎቱ የንግድ ሱቅ ከሆነ ደግሞ በቃሊቲ ገላን ትልቅ የሆነ የገበያ ማዕከል ከ2.5 ጠቅላላ ክፍያ ጀምሮ ይዘንሎት መጥተናል። ለበለጠ መረጃ እታች ባለው ስልክ ቁጥራችን ይደውሉልን። ተጨማሪ የሚገቡ ፕሮሚሶች ይኖራሉ። እሱንም ክሊር ቢሆን አሪፍ ነው። ምክንያቱም በአካል ያገኙኝ ሰዎች እንደዛ ያሉኝ ሰዎች አሉ። አንቺም አንስተሽዋል። ያ አፓርትመንት ወይንም ያ መኖሪያ ቤት ያለበት አካባቢ ላይ ያሉ ትምህርት ቤትም ይሁን አጠቃላይ ሰዎች የሚጠቀሙባቸው ሆስፒታል፣ ትምህርት ቤት፣ የስፖርት ማዘውተሪያ ቦታዎች፣ ካፌ፣ ሬስቶራንት ምናምን እንደዚህ ይባልና ይሄ ሁላ ነገር እናንተ ናችሁ የምትሰሩት ወይንስ አካባቢው ላይ አለ? እኛ ብዙ ጊዜ እንዴት ነው የምናረገው? እኛ ህንፃው ውስጥ የምናካትተውን ነገር አግሪመንቱ ላይ እናስገባል። ህንፃው ምን ያካትታል የሚለውን እኛ ራሳችን እናስገባለን። ያካትታል ማለት እኛንን ፕሮቫይድ የምናደርገው ማለት ነው፣ እኛ ራሳችን የምናደርጋቸውን ነገሮች። ከዛ ውጭ ግን በአካባቢው ያሉ ነገሮች ካሉ ለነዛ ነገሮች በቅርብ የሆነ አክሰስ አላችሁ ነው እንጂ እኛ የምንለው እንሰራለን የሚል ነገር ብዙ ጊዜ እንትናናረግ አግሪመንቱ ላይ እንደዛ አይገባ። ለምሳሌ አንድ ሳይታችሁ ባለፈው ማንስቸው ነበረ ሊሴ ገብረ ማርያም ትምህርት ቤት ጋለ ሊሴ ገብረ ማርያም ትምህርት ቤቱ ጋ ነው እንላለን እንጂ እኛ ትምህርት ቤቱን እኛ አይደለን የሚገነባ ነው። ወይም ፒያሳ አካባቢው የታወቀ ነው፣ የአዲስ አበባ ሴንተር ነው። በሁሉም አካባቢ ብትሄድ ሱቁም ያለበት ፒያሳ ልዩ ስሙ ጊዮርጊስ ጋር ታችም ወርደህ ፒያሳ ሊሴ ገብረ ማርያም ጋር ብትመጣ ሁሉም ምንድናቸው የየራሳቸው የሆነ አካባቢያቸው ላይ አክሰስ አለ ነው እንጂ እኛ ማለት የምንችለው እነዛን ነገሮች እኛ እንገነባለን ማለት አንችልም። እኛ የምንገነባቸው ነገሮች እንደነገርኩ እናካትታለን። ለምሳሌ እነዚህ የፓርኪንግ የምናምን እና ምንላቸው ነገሮች የምንጠቅሳቸው አሉ አይደለም? እነሱ እንትኑ ሪል ስቴቱ ባካፕ ጄኔሬተር አለው። ሪል ስቴቱ የውሃ ፓምፕ ይገጥማል፣ ታንከሮች አሉት። እነዚህ አክሰሶችን ታገኛላችሁ የሚሉ አይነት ነገሮች ነው እንጂ ፕሮሚስ መግባት የምንችለው አካባቢው ላይ የሌለ ነገር አለ ወይም እኛ እንሰራለን ተብሎ ቃል መግባት አይቻልም። ግን ካለ መጠቀም ይችላሉ እነሱ። ለዛ ነገር ኢንፎርሜሽን ነው። ለዛ አክሰስ እናንተ ቅርብ ናችሁ እንደማለት ነው እንጂ መረጃ የሚሰጠው አሁን ለምሳሌ ሊሴ ገብረ ማርያም አብዛኛው ተማሪ ፎሬነር እና በጣም ጥሩ እንትን ያላቸው ናቸው። ከድሮም ጀምሮ ይማሩበታል። ጥሩ እንትን ያላቸው ናቸው። እኛ እዛው በሩ ላይ ነው ሳይታችን ያለው። ስለዚህ ያ ሰው ታክሲ አይጠቀምም ልጁን ትምህርት ቤት ለማድረስ የተለያዩ ነገሮች ይቀርለታል እንደማለት ነው። እኛ ኢንፎርሜሽን እያስተላለፍን ነው። በአካባቢው ጥሩ መጫወቻ ቦታዎች አሉ፣ ፓርኮች አሉ። ወዳጅነት ፓርክ መኪና ሳታስነሳ ልጅህን የሆነ ቦታ በወኪንግ ዲስታንስ ወይም በእግር ወክ እያረክ ሂደህ የምታዝናናቸው ቦታዎች አሉ ብለህ ነው እንጂ አንተ የምትጠቅሰው እነዛን የመስራት እንትን ካምፓኒው ትልቅ ነዋ። እነዚህ አይነት ነገሮችን አክሰስ መስራት በጣም ትልቅ ነገር፣ ትልቅ ወጪ፣ ትልቅ እንትኖች ይጠይቃሉ። ስለዚህ ብዙ ጊዜ አይተህ ከሆነ በኢትዮጵያ በመንግስት ስታንዳርድ የሚሰሩ ነገሮች ናቸው። እኛ እንትን የምንላቸው ነገሮች አይደሉም። ኦኬ። ሌላው አሁን አንድ ቤት ዋጋው እንዲወደድም አፎርደብል እንዲሆን የሚያደርገው ሎኬሽን ነው። ሰዎች ቦታ ሲመርጡ ምን አይተው ነው መምረጥ ያለባቸው?
ብዙ ጊዜ እንደ ሰው ይለያያል። ለምሳሌ አብዛኛው ሰው መሀል ከተማ ከመኖር ይልቅ ከከተማ ወጥቼ መኖር ፈልጋለሁ ሊልህ ይችላል። ጫጫታ አልፈልግም፣ እንደዚህ አልፈልግም፣ ብዙ ነገር ዲስተርብ ያደርገኛል፣ መንገድ ይዘጋጋል፣ የተለያዩ ምክንያቶችን ያቀርባል። በእርግጥ የማይዘጋጉ መንገዶችም አሉ፣ እነሱ እንዳለ ሁሉ የሚዘጋጉ መንገዶችም አሉ። ስለዚህ እነዛን ነገሮች መኖር ካልፈለገ ሰው የሚመርጣቸው ቦታዎች አሉ። አጋጣሚ ሆኖ እዛ ቦታ ላይ ካለህ አይ እኛ ያለ እንደዚህ ነው ትልና ሰውየው እንዳማራጭ ከወሰደው ያንን ነገር ነው አክሰስ የሚያደርገው። ልክ ነው። ሪል ስቴት ላይ 3 ጊዜም ብትጠይቅ መልስ የሚሰጥህ ሁሌ ሎኬሽን ነው። ምን ጊዜም ሎኬሽን ቫልዩ አለው። ለዛም ነው ይመስለኛል አይ ቲንክ ብዙ ጊዜ አሁን በኢትዮጵያ ስታንዳርድ ሎኬሽን ሞር ቫልዩ የሚሰጣቸው። ድሮ ቦሌ ነበረ። ቦሌ ስቲልን በእርግጥ የሚፈልገው ሰው ይኖራል። ያንን አካባቢውን ኮንሲደር በማድረግ ከተለያዩ ነገሮች ለኤርፖርት ቅርብ ነው፣ ለተለያዩ ነገሮች ይፈልገዋል የቦሌን አካባቢው ማለት ነው። ሌላ ሰው ደግሞ ፕሪፈር የሚያደርገው አያት መኖር ሊሆን ይችላል። ያው እንደ መልካችን እንደ ባህሪያችን እንደተለያየ ነገራችን ምርጫችንም የተለያየ ነው። ሰው በሚመርጠው መልኩ ነው የሚገዛው። ለቤተሰብ የሚቀርበኝ እንደዚህ ነው ይላል። እኔ ቤተሰቦች ቤታቸው እዚህ አካባቢ ስለሆነ የምፈልገው ወደዚህ ነው ይላል። የሰውየው አይ ቲንክ የራሱ ምርጫ ይመስለኛል ሎኬሽን እንጂ በእርግጥ ፕራይሳቸው ሁሉ አንተ ቅድም እንዳልካቸው የተለያዩ ናቸው። ግን ሞር ሰውየው ፕሪፈር የሚያደርገው ነገር የራሱ የሆኑ ምክንያቶችን ያስቀምጥልሃል። በእነሱ ነው እንትን የሚለው። ኦኬ፣ ወደ ክፍያ እንምጣና አሁን ለመግዛት አንድ ሰው ለምሳሌ አሁን ለመግዛት ወደ አንቺ ስመጣ መመልከት ያሉብኝ ነገሮች፣ ለምሳሌ ድርጅቱ ያለበትን አቋም ማወቅ ፈለግኩኝ። ምን ነገሮች ነው ማየት ያለብኝ? ቀጥታ ከክፍያው ከመድረስ በፊት በጣም ብዙ ጥያቄዎች አሉ ደንበኞችም የሚጠይቋቸው። ለምሳሌ እንዘርዝራቸው። እኛም ለደንበኞች የምናሳያቸው ነገሮች አሉ። አንደኛ ነገር የግንባታ ፈቃድ፣ ቦታው በምንድን ነው የተገዛው? ለምሳሌ ከግለሰብ ላይ ነው ወይ የገዛችሁት ወይስ በሊዝ ነው የተገዛው? ከግለሰብ ከሆነ የተገዛው የባንክ ብድር አለበት ወይ? ቦታው ሲገዛ ማለት ነው። የምናለማበት ቦታ ምን አይነት ነው ቦታው? ወይስ ባለቤትነቱ የኛ መሆኑን እርግጠኛ መሆን መቻል አለባቸው እነዛ ሰዎች። የትኛው ነው ሪከመንድ የሚደረገው? ከግለሰብ የሚገዛውን ቢገዙ ነው ወይስ በሊዝ? ምክንያቱም ሊዝ ከሆነ 99 ዓመት ነው። ሞርኛ ፕሪፈር የምናደርገው በሊዝ ነው። አዜ ካምፓኒ መኛ ብዙ ጊዜ ከግለሰብ ላይ ስትገዛ እንትን ነው፣ ከግለሰቡ ላይ ተበድሮበት ሊሆን ይችላል። የተለያዩ ምክንያቶች ይኖሩታል። በጨረታ ግን ሲሆን ከመንግስት ላይ ስትገዛ አንደኛ ቦታው የራሱ የመንግስት የሰጠ ስለሆነ የሆነ ልማት እንኳን የሚሰራ ቢሆን ራሱ የሸጠልህ ነገር ስለሆነ በዛ ነገር የመጎዳት ከፍተኛ ነው። ምንም አይነት እንደዚህ አይነት ታጣብቀኝ ውስጥ አይከትህም። ኦልሞስት ያውቃቸዋል እነዛ ቦታዎች መንግስት የሚሰራቸው መሰረተ ልማቶች አሉ። እነሱን ነገሮች በዛ ነገር ላይ እንደማያልፉ እንደማይሰሩ መንግስት ሲያቅ ነው ለጨረታ የሚያቀርባቸው እነዛ። ከግለሰብ ቢሆን መንግስት ለሆነ ነገር ቢፈልገው ሊወሰድም ይችላል። ያን ቦታ የምታውቀው ነገር የለህም። መንገድ ቢያልፍበት መንገድ ሊያልፍበት ይችላል። የተለያዩ ነገሮች ይኖራሉ እንደነገርኩ የባንክ ብድርን ጨምሮ ማለት ነው። በሊዝ ሲሆን ሌላ ደግሞ ጥቅሙ ምንድን ነው? አንተ እንደጠቀስከው ቅድም ግዴታ ሊዝ ሲሆን እስከ 100 ዓመት ድረስ ክፈል ትባላለህ። ግን የዚህን ዓመት የከፈልክበት አይቆጠርም፣ 99 ዓመት ተብሎ ይወሰዳል። ስለዚህ የሊዝ አሁን አይተ ከሆነ በጣም ብዙ ሱቆች ምናምን ኢትዮጵያ ውስጥ እየታሸጉ ነው የሊዝ ክፈሉ በሚል። ትንሽ ብር አይደለም ባይዘወይ ለሊዝ የሚከፈለው በጣም ብዙ ብሮች ናቸው የሚጠየቁትና እነሱን ነገሮች ኦልሞስት ተከፍሎ ደንበኛው ገዛ ማለት ከነዚህ ወደፊት ከሚመጣበት የክፍያ እንትን ራሱን ነፃ አደረገ ማለት ነው። አሁን በሊዝ ሲገዛ ድርጅቱ የ99 ዓመት ይከፍላል ማለት ነው ሪል ስቴቱ ቦታውን ሲገዛው። ምክንያቱም ቦታውን የገዛው ሪል ስቴቱ እስከሆነ ድረስ እሱን ነገር ከፍሎ ነው የሚገዛው። ስለዚህ የሚገዛው ሰውዬ ምንም አይነት የሊዝ ክፍያ አይከፍልም። 99 ዓመት ሲያልፈው ነው። ከዛ በኋላ እድሜ ይስጠንና ያን እንትን ይሉበታል ብዬ አስባለሁ። ሌላ እንትን ያልኩ የግንባታ ፈቃድ ይወጣል። የግንባታ ፈቃድ ሲወጣ
እያንዳንዱ ድርጅቱ የሚሰራቸው ህንፃ አይነቶች ሊሆን ይችላል። አሁን እንዳውም ተከልክሏል መሰለኝ እንጂ ድሮ አሁን የምንሰራቸው ሳይቶቻችን ላይ ቅይጥ ከሆኑ ቅይጥ ተብሎ ይጻፋል። ለመኖሪያ ብቻ ከሆነ የመኖሪያ፣ የንግድ ሱቅ ብቻ ከሆነ የንግድ ሱቅ ተብሎ ይጻፋል። ለምን ፐርፐዝ ነው ያን ህንፃ የሚውለው? ግንባታ ፈቃዱ ሲወጣ ማለት ነው። ስለዚህ ቅይጥ ማለት የንግድም ይሆናል፣ ወደታች ያሉት ለንግድ፣ ወደ ላይ ያሉት ደግሞ ለመኖሪያነት የሚያገለግሉ ሲሆኑ ማለት ነው። ምን ያክል ነው ህንፃው ወደ ላይ ማለት ነው? ጂ ፕላስ ስንት ነው? ስንት ቤዝመንቶች አሉት? እነሱም ሁሉ ያካትታል የግንባታ ፈቃድ ሲወጣ። ከዛ እኛ ለደንበኛው የምንነግረው ነገር አለ። ለዛም ለግንባታ ፈቃድም ስናወጣ የምናስገባቸው ነገሮች አሉ። ለምሳሌ በ3 ዓመት ነው ካልን ግንባታ ፈቃድ የሚወጣው ለ3 ዓመት ነው። ከዛ በዛ በ3 ዓመት ውስጥ ተሰርቶ ካላለቀ ወይ አሳማኝ የሆነ ምክንያት አስቀምጠህ ነው ማራዘም ሁሉ የሚቻለው እንጂ ዝም ብሎ ማራዘም ራሱ አይቻልም። ስለዚህ አሁን አንድ ቤት በስንት ጊዜ ውስጥ ነው ተገንብቶ የሚያልቀው? አንድ ሳይት እንደ ካፒታልህ ነው ባይዘወይ። እንዴት መሰለህ ድርጅቱ በደንብ ካፒታል ካለው ቶሎ ሊገነባው ይችላል። ለመሰለሽ ይሄን የጠየኩሽ አንዳንድ ከዚህ በፊት የገዙ ሰዎች ሲነግሩኝ 10 ዓመት 12 ዓመት ምናምን የቆዩአሉ እስካሁን ድረስ ሳይረከቡ። አሁን ደግሞ የግንባታ ፍቃድ ችግር ካለ ወይም ሌላ ነገር ካለ የ3 ዓመት ተብሎ ከ3 ዓመት በኋላ ሰውየው የተፈራረመው በ10 ዓመት ከፍለ ትጨርሳለህ በ10 ዓመት ምናምን ከተባለ ፍቃዱ ያለው ደግሞ በ3 ዓመት ከሆነ ያ አይጣረስም ወይ? እንዴት ነው ያንን ነገር የሚገዛው ሰውዬ መረዳት ያለበት ወይንም ምኑን ነው ማየት ያለበት? እሺ ብዙ ጊዜ የሚገርም እኔም እያነበብኳቸው ነበር እና እነዚህ ኮሜንቶችን 14 ዓመቱ ነው እኛ 7 ዓመቱ ነው እኛ ምናምን ብለው አይቻቸው ነበረ። እንዴት መሰለ እኛ አሁን ብዙ ጊዜ እንደ ካምፓኒው ይወሰናል። ያን የሪል ስቴት ካምፓኒ ሲሰራ ብዙ ጊዜ እኛ ደንበኞችን ማንመክረዋቸው እንትኖች አሉ፣ አሰራሮች አሉ። የሆነ በልክ የሆኑ ፕሮጀክቶች፣ በልክ ፕሮጀክት ማለት አንድ ሰፋ ያለ ቦታ ላይ ይሆንና የሚሰሩት ቢልዲንጎች ብዙ ናቸው፣ ከ5 በላይ እንደዛ ናቸው የሚሆኑት። ስለዚህ እነዚህ ነገሮች ደግሞ በአጭር ጊዜ የመሰራት እንትናቸው በጣም ሚኒመም ነው። ኢቨን ደንበኛው የገዛው መጀመሪያ ላይ ያለውን ሲሸጥ ለገበያ ሲወጣ ያለውን ቢልዲንግ እንኳን ቢሆን ሌሎች መሰረተ ልማቶች አብረው እነዚህኞቹ ቢልዲንጎች ሲሰሩ ስለሆነ አብረው የሚሟላው ለመኖሪያ ምቹ ስለማይሆኑ ቢሰሩ ለራሱ ለመኖሪያ ምቹ ስላልሆኑ አያስረክቧቸውም ሪል ስቴቶቹ። ስለዚህ ምን ይሆናል? ሳይረከበው ረጅም ዓመት እንዲቆይ ያደርገዋል ማለት ነው። ለዛ እንዳውም እኛ ብዙ ጊዜ ደንበኛ እኔ ኮምፓውንድ የሆነ ነው የምፈልገው፣ እኔ እንደዚህ ነው የሚፈልገው ሲል አይ ቶሎ መረከብ የሚፈልጉ ከሆነ እንደዚህ አይነት ነገሮችን ባትመርጡ እንላለን እኛ ብዙ ጊዜ። ለምን ፕሪፈር የሚደረገው ሲንግል አፓርትመንት ቢገዙ ነው። ሲንግል ሲሆን ራሱን ችሎ ነው የሚሰራው፣ በአጭር ጊዜ ያልቃል። ብዙ ሲሆኑ ግን ይሄ በልክ ፕሮጀክት ሲጀምር ግን የመረከብ እድሉ በጣም እንትን እያለ ይመጣል፣ እየሰፋ ይመጣል። ምክንያቱም ለመስራት አቅም ብቻ አይደለም ጊዜ ይፈልጋል። ጊዜ ደግሞ የሚፈልጉ ነገሮች ሲሆኑ በውስጣቸውን በጣም ብዙ አክሰሶች እንዲኖሯቸው ይደረጋሉ እንደዚህ አይነት ነገሮች ሲሰሩ። ስለዚህ ጊዜ ይፈልጋሉ ማለት ነው። እሱን ኮንሲደር ከማድረግ አንጻር ነው እንጂ ቅድም ደግሞ እንዳልኩ ካፒታሉም አለ። አሁን ለምሳሌ ሲንግል አፓርትመንት ከሆነ የኛን አንድ ሳይት ለምሳሌ እንደ ምሳሌ መውሰድ እችላለሁ። የኛ አንድ ሳይታችን አሁን ሳር ቤት ቫቲካን ኤምባሲ ጋር የሚገኝ ሳይት አለ። እሱ ሳይታችን የዛሬ ዓመት ለአዲስ ዓመት የወጣ ሽያጭ ነበር፣ እሱ ሲሸጥ ማለት ነው። አስታውሳለሁ ድርጅቱ ብዙ ጊዜ ባለፈውም ነግሬያለሁኝ የቴምር አሻሻጦቹ እንዴት ነው ዲስካውንቶች በደንብ ኦፈሮችን ያወጣል። ለአዲስ ዓመት ምናምን ሲሆኑ ብዙ ዲስካውንቶችን ይሰጣል እና ያንም ሳይታችን እንዳጋጣሚ ሆኖ የተሸጠው 100% ለሚከፍል ደንበኛ የ40% እና የ30% ዲስካውንት ተደርጎ ነበር የተሸጠላቸው። አብዛኛው ሰው ያኔ ቴምርን በደንብ ስለማያውቀው የተወሰኑ ሰዎች መግዛት የፈለጉ ሎኬሽኑን የፈለጉት ገዙ። ኦልሞስት ያኔ ስንሸጠው አይ ቲንክ ፐር ካሬ 58,000 እንደዛ ነበር የተሸጠው። 58,000 ምናምን ነበር ተሽጠው የነበሩት ማለት ነው። በአንድ የተሸጠ ካሽ ገንዘቡን ድርጅቱ ሰብስቦ ነበር ማለት ነው። ስለዚህ ያለው ነገር ምን ማድረግ ነው? መስራት ነው። አንደኛ ነገር ካልሰራው ድርጅቱ ነው ባይዘው እየተጎዳ ያለው። ለምን መሰለህ? በተለይ የኛ ድርጅት በደንብ ይጎዳል ባይሰራው ኖሮ ማለት ነው። አሁን እነሱም ባላቸው ጊዜ ቀስ እያለ ቢሰራ ኖሮ እነሱ ነገሮች በተጓተቱ ቁጥር
በየቀኑ ያለ የተለያዩ የማቴሪያሎች የእቃ መጨመር የተለያዩ ነገሮች አሉ አይደለ? እነሱ መልሰው ድርጅቱን ይጎዱታል። ምክንያቱም እኛ ምንም አይነት ወለድ የለውም ብለናል። እሱን ካልን ደንበኛውን መጠየቅ ስለማይቻል አቅሙ እስካለ ድረስ ከደንበኛ ላይ ካሽ ገንዘቦችን እስከበሰበሰብክ ድረስ ቶሎ መስራቱ ላንተ አዋጭ ነው ተብሎ ነው የሚወሰደው። ምንድነው ያደረግነው? አሁን እኛ ኦልሞስት እሱ G+20 ህንፃ ነው ኦልሞስት አልቆሱ አሁን ፓርቲሽን ራሱ እየጨረስን ነው በአንድ ዓመት ከ2 ወር ውስጥ ማለት ነው። ስለዚህ ደንበኛው አንደኛ ቤቱ ቶሎ ተሰራለት ሲንግል አፓርትመንት ሲሆን፣ በልክ ቢሆን ግን አስበዋል አንዱ ብቻ ነው የሚሰራው ይቀጥላል። በልክ ለማን ነው የሚመከረው? አይ ቲንክ ወይ ተሰርቶ ሊያልቅ አካባቢ የሚገዛ ሰው። ምክንያቱም ረጅም ዓመት በቆየ ቁጥር ምን እየሆነ ይመጣል? ወለዱም እየበዛ ይመጣል ምናምን። ብዙ ጊዜ እንደዙ አይነት ድርጅቶች እንትን ይኖራቸዋል የኢንፍሌሽን ያጠቃ እንትን ያስገባሉ እነሱ። ምክንያቱም አያዋጣቸውም። በየጊዜው የተለያዩ የዋጋ መጨመሮች ማቴሪያላሽ ላይ የዶላር ግሽበት ምናምን ነገሮች አፌክት ያደርጋቸዋል። ብዙ ጊዜ እኛ የምንመክረው ቶሎ ሰው ተሰርቶ እንዲኖርባቸው ከፈለገ ሲንግል አፓርትመንቶችን እንዲገዛ እንመክራለን እኛ። ኦኬ ወደ አፎርደብል ሃውሲንግ እንምጣና አፎርደብል ሃውሲንግ ተብለው መካከለኛ ገቢ ላላቸው ነው የሚባለው። ለነዛ ሰዎች የሚሆን ቤት እንስራ ብለው ደግሞ የተለያዩ የሪል ስቴት ካምፓኒዎች ማስታወቂያ ያወጣሉ፣ ኦፈሮች ያወጣሉ ምናምን። የመጀመሪያው ነገር አሰራሩ እንዴት ነው? ምክንያቱም ብዙ ሰው ኦኬ ይሄ ነገር እኔን ያማከለ ነው ለኔ ተብሎ ነው የተሰራው፣ ስለዚህ በቃ ቤት አገኛለሁኝ ብሎ ነው የሚገባው። ከዛ ረጅም ዓመት ላይደርሰውም ይችላል፣ ላያገኝም ይችላል። የመጀመሪያው ነገር አሰራሩ ምን ይመስላል? ሁለተኛ ነገር ደግሞ በምን አይነት መንገድ ነው ያንን ነገር ሰዎች መጠቀም የሚችሉት? እሺ እንደነገርኩ ነው በጣም ብዙ ሪል ስቴቶች ስላሉ ሁሉም የራሱ የሆነ አሰራር ይኖረዋል። እኛ ብዙ ጊዜ አፎርዴብል ባለፈውም አንስቼው ነበረ ከተማው ውስጥ ካሉ ሪል ስቴቶች አፎርዴብል የሆነ ፕራይስ በማቅረብ በሚል ተሸልመናል። እኛ ሽልማት ወስደናል በመጀመሪያው የኢትዮጵያ ሪል ስቴት አዋርድ ሽልማት ላይ ማለት ነው። ለምንድን ነው ዲስካውንቶችን እንዳልኩ እናቀርባለን። አሁን ባለፈውም ለማንሳት ሞክሬ ነበር የተወሰኑ ሀሳቦችን። ለምሳሌ አያት ላይ 86 ካሬ ባለ 2 መኝታ በ5.3 ሚሊዮን ብር አታገኙ። እኛ ግን እየሸጥን ነበር። ኦልሞስት አሁን ሽጠን ጨርሰናቸዋል። የሉም ግን ስቲል አለን። አሁንም ሳር ቤት ላይ አሁን ያወጣ ነው ራሱ በ5.7 ሚሊዮን ብር ነው እየሸጠን ያለ ነው። ስቲል እሱም አፎርዴብል ነው። ሳር ቤት ላይ በዛ ሎኬሽን ባለ 2 መኝታ ቤት አግኝተህ ይሄ ራሱ ከእንትን አንጻር ስታየው የተሻለ ተብሎ የሚጠራ አይነት ዋጋ ነው። ስለዚህ አብዛኛውን ሰው የቤት ባለቤት ያደርጋል። ብዙ ሰው አይ ቲንክ ከዚህም በጣም እንዲቀንስ ይፈልጋል። ግን ከዚህ ከቀነሰ እንዴት አድርጎ የተለያዩ ድርጅቱ እንዴት አድርጎ የተለያዩ ወጪዎችን መሸፈን ይችላል? የሰራተኛ ወጪ፣ የተለያዩ ወጪዎች የሚባሉ ነገሮች አሉ። ስቲል አሁን ስታየው በዚህ ዋጋ ኮንዶሚኒየም ቤት ራሱ የለም። ባለፈው ራሱ እንደውም ማስታወሳለሁ ማስታወቂያ ላይ ቅድመ ክፍያውን ጠቅሰን ማስታወቂያ እንሰራለን እና ብዙ ሰዎች በ1 ሚሊዮን ብር ቤት የለም ምናምን ስላቸው እነሱ የጠበቁትኝ ሪል ስቴት ቤት ነው እኛ ያለው እንጂ ኖርማሊ የሪል ስቴት ቤቶች ላይ ስለሆነ እየደወለ ብዙ ሰው እንደዛ እንትን ብሎ የሪል ስቴት ቤቶች ላይ ነው እንጂ እኛ እያነሳን ያለነው ሀሳቡን ከአዲስ አበባ ውጭ ያሉ ቦታዎች ላይ ሊኖር ይችላል። አናውቅም። እሱን እኛ የገበያ ጥናት ስላላደረግን እኛ የገበያ ጥናት የሚያደረግነው በዛ ሰዓት ላይ ብዙ ደንበኛ ሲደውል ቅድመ ክፍያ መሆኑ ስንነግራቸው ሲበሳጩ በዛ ክፍያ እንደሌለ እንዲያውቁት ነው ሀሳብ ያስቀመጥ ነው እኛ። ምክንያቱም በዛ ክፍያ የለም ነው በቃ በዛ አዲስ አበባ ላይ አይሸጥም አይነት ሀሳቦችን ነው እንጂ 1 ሚሊዮን ተብሎ ማስታወቂያ ይሰራል እንጂ ቅድመ ክፍያም እኮ አይሉም። አብዛኛው ሲያስተዋውቁ በ1 ሚሊዮን ብር ቤት ካገኛችሁ ምናምን እኛ እንሸጥላችኋለን ምናምን ይላል። ሰው ይሄዳል። ከሄደ በኋላ ግን ቅድመ ክፍያ ነው። ቅድመ ክፍያ ነው 10% ወይም የቤቱ የተወሰነ ፐርሰንት እንደሆነ ስንነግረው ሰው ዲስአፖይንትድ ይሆናል። ልክ ነው። ግን በዛ ዋጋ እነሱም ቤት ሊኖር ይችላል ብለው ማሰብ የለባቸውም ብዬ ነው እኔ ያሰብኩት። ምክንያቱም ወጪ አለ፣ በጣም ብዙ ወጪዎች አሉት ሲሰራ። ያው ቤት ሰርቶ የሚያውቅ ሰው በደንብ ስለሚያውቃቸው እነሱን ነገሮች ብዬ አስባለሁ። ስቲል አሁን
ቦታ እንኳን አናገኝም በዛ ዋጋና አይ ቲንክ ሚስ አንደርስታንዲንግ ተፈጥሯል ብዬ ስላሰብኩኝ ነው ያነሳሁት ሐሳቡንና እኛ ያነሳ ነው አዲስ አበባ ላይ ያለው ነው ሶ አዲስ አበባ ባለው አሁን እነዚህ ነገሮች እኛ ከሌላ ሪል ስቴቶች ወይም ከተማው ላይ ካለው ገበያ አንፃር ስናየው አፓርትመንት በዚህ ዋጋ የለም ነውኛ ሶ አፓርትመንት በዚህ ዋጋ ስናቀርብ ደግሞ ይሄ ነገር ቢያንስ ከሌላው የተሻለ ከሆነ አፎርዴብል ነው ብለን ይወሰር አሁን ኦልሞስት እርግጠኛው የምነግር 5.3 ሚሊዮን ብር አያት ያሉ ኮንዶሚኒየሞች ባለ አንድ መኝታ ወይ የሆነ ነገር ካልሆነ በስተቀር አፓርትመንት በዛ ዋጋ ታገኝ ልክ ነው እነሱ ያለቁ ናቸው አሁን ላይ ቀጥታ ከፍለ ልትገባባቸው ትችላለህ ይሄኛው ደግሞ የኛ አንድ አመት ከምናምን እንደዛስ ብትታገስ ልታገኘው የምትችለው ቤት ስለሆነ እሱ ዲፈረንስ ሊኖረው ይችላል 100% ያለቀ ቤት ትሸጣላችሁ እናንተ እኛ የለንም እንደነገርኩ ግንባታ ላይ ይያለ ኢቭን ገና ግንባታ ላይ ሳይሆን ልክ ዙሪያውን አጥረን ቴምር የሚል ፍላግ ስናስቀምጥ መቼ ነው የሚሸጡት ማለት ይጀምራል ደንበኛ ብዙ ጊዜ እሱ ነው የሚያጋጥመን በተለይ ሳር ቤት ምናምን ሲሆን ፒያሳ አሁን ሶስተኛ ያወጣ ነው አለን ሊሴ ጋር እሱን ራሱ መቼ ነው የሚጀምሩት ተብሎ ይወጣ ሳይት ነው እና እንዴት ነው ገና ግንባታ ላይ ያሉ ተሽጠው የሚያልቁት አብዛኛውን ጊዜ ከዛ ይደርሱ እስከሚያልቅ ድረስ የሚጠብቅ ደንበኛኛ የለን የከተማዋ ቁልፍ ቦታዎች ላይ ሁሌም አዳዲስ ነገሮችን ይዞ በመምጣት የሚታወቀው ቴምር ፕሮፐርቲስ አሁን ላይ ደግሞ በሳር ቤትና በአቧሬ ላይ እጅግ ቅንጡ የሆኑ አፓርትመንቶችን በ35% ቅናሽ ይዞላችሁ መጥቷል። ባለ አንድ መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ ሁለት መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ካለምንም ወለድና ተጨማሪ ክፍያ በረጅም አከፋፈል ይዞላችሁ መጥቷል። ፍላጎቱ የንግድ ሱቅ ከሆነ ደግሞ በቃሊቲ ገላን ትልቅ የሆነ የገበያ ማዕከል ከ2.5 ጠቅላላ ክፍያ ጀምሮ ይዘንሎት መጥተናል። ለበለጠ መረጃ እታች ባለው ስልክ ቁጥራችን ይደውሉልን። ሌላው አሁን ግንባታ በፍጥነት ሲሰራ የለመድነው ነገር አለ እንደ ሀገር የሆነ ነገር በፍጥነት ካለቀ ይሄ ነገር ጥራት የለውም ማለት ነው የሚሉ ነገሮች ይነሳሉ ይሰነጣጠቃል ማለት ነው ወይንም የሆነ ኳሊቲ የለውም ማለት ነው ሶ አሁን ከግንባታ ጋር በተገናኘ የግንባታ ጥራት ደግሞ አለ ስለዚህ ሰዎች ያንን ነገር እንዴት ነው ማየት የሚችሉት ማለት ከከፈለበት የሚኖርበት ከሆነ ለረጅም ጊዜ ነው ያንን ነገር የሚያደርገው ለረጅም ጊዜ ደግሞ ካደረገው ጥራት ሊኖረው ይገባል ያ ቤት ስለዚህ ያንን በምን መስፈርት ነው መለካት ማየት የሚችለው እንዴት ነው አሰራሩ አለው የግንባታው ብዙ ጊዜ እኛ ቴምር የሚታወቅባቸው የራሱ የሆነ የግንባታ ሁኔታዎች አሉትኝ ባይዘወይ ቴምር ራሱ ነው የራሱ መሐንዲሶች አሉትኝ ራሳችን አርክቴክት አለን ለእያንዳንዱ ሳይታችን የራሳችን ከተለያዩ ነገሮች አምጥተን ማሽኑ ባይኖር ለራሱ ማሽኑን በመከራየት በተለያየ ነገር በማድረግ የራሳችን መሐንዲሶችና የራሳችን ኮንስትራክሽን ነው የምንሰራውኛ ስንሰራኝና ምንድነው የምናደርገው መጀመሪያ ያው እንደተለመደው ቦታው በጨረታ ከተገዛ በኋላ የግንባታ ፈቃድ የተለያዩ ነገሮች እነዚህ ነገሮች ከተሟሉ በኋላ ቀጥታ ወደ ቁፋሮ ነው የሚገባው ሳይቱ ክሊር ይደረግና ከላይ መጀመሪያ ላይ የነበሩት ነገሮች ይኖራሉ ቤት ተሰርቶበት ሊሆን ይችላል የተለያዩ እነሱን ነገሮች የሚፈርሱ ቤቶችን ይፈርሳሉ ሳይቱ ክሊር ይደረጋል ሳይት ክሊራንስ ከተደረገ በኋላ የሚቀጥለው ስራ ቁፋሮ ነው አንደኛ ብዙ ቤቶቻችን ቤዝመንት ይኖራቸዋል ለፓርኪንግም ለተለያየ አገልግሎት የሚውሉ ማለት ነው ስለዚህ እነሱ ሲሰሩ የመጀመሪያ ስራ የሚሆነው የሾሪንግ ስራ ወይም ደግሞ የህንፃ ጥበቃ ስራ ነው የሚሆነው ሶ እነሱን ነገሮች እንሰራለን ሾሪንግ ከተሰራ በኋላ የተቆፈሩት ቦታዎች ላይ ፉቲንግ የሚባላል ወይም ደግሞ በጠቅላላ መሰረቶቹ የሚወጡባቸው ራሳቸውን የቻለ የኮንክሪት የሆነ መሰረት ይወጣላቸዋል በአርማታ የሚሰራ ማለት ነው እሱን ሙሉ ለሙሉ ኮንክሪት እሱን ይሰራላቸዋል ስለዚህ በዛ ጊዜ ደግሞ ምንድን እንዲቋቋም ያደርጋል የተለያዩ አሁን ይሄ G+21 G+10 ምናምን ህንፃ እየሰራን ከታች መሰረቱ የጠነከረ ካልሆነ አንተ እንዳልከው ቤቱ አስተማማኝ ሊሆን አይችልም ሶ አስተማማኝ መሆን እንዲችል እነዚህ ስራዎች በደንብ መሰራት መቻል ስላለባቸው እነሱን ነገሮችን ቀድመን እንሰራለን ማለት ነው ለምሳሌ አሁን የመሬት መንቀጥቀጥ ወይንም ሌላ የተፈጥሮ አደጋ ቢከሰት
ምን ያክል አስተማማኝ ነው? እነሱን መቋቋም እንዲችሉ ነው እነዚህ የፉቲንግ የምናምን የመሰረት ስራዎች የሚሰሩት። አንደኛ እነሱ ሲሰሩ፣ ሁለተኛ ነገር ደግሞ ከፍ እያልን ስንመጣ ስላቦቹ የሚሰሩበት ሁኔታ አለ። ስላብ ሲሰራ ብዙ አይነት አሰራሮች አሉ። ለምሳሌ የፓርሻል ምናምን የሚሏቸው አሉ። ብዙ ጊዜ እኛ ግን የምንሰራው ሶሊድ ነው። የቴምር አሰራራችን ሶሊድ ነው የምንጠቀመው። ሶሊድ ማለት ሙሉ ለሙሉ አርማታ የተሞላ ማለት ነው። ፓርሻል ማለት ከስር ብሎኬት ይለጠፍና ከላይ የተወሰነ አርማታ ይደረግበታል ማለት ነው። ሶሊድ ሲሆን ግን ሙሉ ለሙሉ አርማታ ነው የሚሞላው ማለት ነው። ያ ማለት ለምሳሌ ከላይ ያለው ቤት ላይ የሆነ የውሃ የተለያዩ ነገሮች ሊኬጅ ቢኖር ወደ ታች አይወርድም ማለት ነው። አንደኛ እሱ ነው። ሁለተኛ ድምፅ ከላይ የሆነ ዕቃ ቢወርድ ወደ ታች ሊሰማ ይገባ። እነሱ ነገሮች እንዳይኖሩ ወይም ደግሞ እንዲቀንስ ያደርጋል። አንድ ሰው ሲያወራ ምን ሰማሁት፣ ቤት ተከራይቶ ነው የገባውና እንደዚህ ኮንዶሚኒየም ነበር። ቤቱ የሻወር ቤቱ ውሃ የለውም፣ ሳሎኑ ግን ያፈሳል። ሻወር አለው ከሳሎን ቤቱ ማለት ነው። እና እንደዚህ አይነት ነገር የሚያጋጥመው በብሎኬት ኖርማል ሲሰራ ነው ማለት ነው። ሲሰራ ከላይ በአርማታው ብዙ ጊዜ አሁን ኮንዶሚኒየሞች ምናምን የሚሰሩትኝ ፓርሻል ነው። ብሎኬት ከስር ተለጥፎ ከላይ እንትን ይሞላባቸውና ስስ ናቸው ቲክነሳቸውም ኦልሞስት የስላቡ ማለት ነው። እንደሱ ሲሆን ከላይ ምንም ነገር ይሰራ አንተ ጋር ይመጣል ማለት ነው። እነሱ ነገሮች ላይ ውሃ ሲፈስ ወደ አንተ ወደታቸው ድምፅም ይተላለፋል፣ ብዙ ነገሮች ይመጣሉ። ትንሽም ዕቃ ብትወድቅ ይሰማል። ሁሉ ነገር የምታደርገው ለባለ ትዳር አይሆንም ይሰማል ማለት ነው። እንደሱ ነው። ብዙ ጊዜ ቴምር የሚታወቀው እንደነገርኩ የሶሊድ ስላብ ነው እኛ የምንሰራው። ቲክነሳቸውም ከፍ ያለ ነው። ለምሳሌ ስታንዳርድ ተደርገው የሚቀመጠው 10 ነው ቲክነሱ ማለት ነው። እኛ ስታንዳርዱ ነው 10 ስታንዳርድ። እኛ ከዛ በላይ ነው ብዙ ጊዜ የምንሰራቸውና ደንበኞቻችን ሳይቱን ያዩ ዙረው የእኛን ሳይቶች ምን አይነት ነው አሰራራቸው የሚለውን ያዩ በደንብ ያውቁታል ብዬ አስባለሁ። ቴምር በግንባታ ጥራቱ በደንብ ብዙ ሰው የሚደግፋቸው ነገሮች እነሱ ናቸው። ስላብ ስትሞሉ ምናምን አሰራሩ በጣም ደስ ይላሉናል ብዙ ደንበኞቻችን። እንደነገርኩ ቅድም እንደጠቀስኩ ደግሞ የሾሪንጎቹ ምናምን ያዩ ደንበኛ ሞር አይ ቲንክ እነዚህን ነገሮች ሲያዩ ፕሪፈር ያደርጋሉ። ያምራል በጣም አሰራራችሁ፣ ሾሪንጋችሁ ራሱ ደስ ይላል ደንበኛ ብዙ ጊዜ ያያቸውና ማለት ነው። እነሱ አይ ቲንክ ደንበኞች መጥተው ግልጽ ሆነው ወደኛ ቀርበው ተነጋግረን ቢያዩዋቸው ምን ነው እኔ ሪኮመንድ የማደርገው። አይ ቲንክ ህግ ደግሞ አለ አይደለ? የ8% ሲደርስ ነው ግንባታ መሸጥ የሚቻለው 85% ምናምን የሚል ነገር የተመለከትኩ መሰለኝ። እነሱ ነገሮች አሉ፣ ልክ ነው። ግን ሽያጭ አይደለም የሚለው እና ደግሞ እንደ የሪል ስቴቱ እንደሚገነባው ነገር ይወሰናል። በእርግጥ እነዚህ ረቂቅ አዋጆች ወጥተዋል፣ ግን አልጸደቁም። ሲጸድቁ ነው ብዙ ጊዜ አይደል ተፈጻሚ የሚሆኑት። ግን ስቲል በተወሰነ መልኩ ይገባሉ። እንደነገርኩህ ቪዲዮ ምናምን ሲቀረጽ አሁን ብዙ ጊዜ ማስታወቂያ ሲሰራ 85% ካልደረሰ በስተቀር አናስገባም ምናምን ይላሉ ማስታወቂያ ስናሰራ። ለምሳሌ ለምንድን ነው እንደዚህ አይነት ነገሮችን መንግስት ስለከለከለ ይላሉ። ሽያጭ ግን ምንድን ነው የተባለው? አትሽጡ ሳይሆን ከተሸጠ አካውንት ተከፍቶ ዝግ የሆነ አካውንት ተከፍቶ በዛ ውስጥ ያስገባና ልክ እየሰራ ሲመጣ እነዚህ አካውንቶች ክፍት ይደረጋሉ ነው የሚለው። ግን ስቲል እስካሁን ድረስ አልጸደቀም። በዛ ላይ እነዚህ ነገሮች ባይዘው ህጉ የወጣው ሲንግል አፓርትመንት ወይም ደግሞ መጀመሪያ ላይ እንሰራለን ብለው ይመጡና አይታወቁም፣ ስምም ላይኖራቸው ይችላል። ይመጣሉ፣ የተወሰነ ገንዘብ ሰብስበው ይጠፋሉ። እንደነዛ አይነት ካምፓኒዎችን አይ ቲንክ መንግስት ለማጥፋት የፈጠራቸው ዘዴ ነው ብዬ አስባለሁኝ። ስለዚህ በዝግ አካውንት መጀመሪያ ላይ ነገር ግን ከ300 ቤት በላይ ለሚገነባ ድርጅት እሱን አይመለከትም። ኦልሞስት ካፒታል አለው፣ እንቅስቃሴ ያለው፣ የተለያዩ ነገሮች ስላለው እነሱ ነገሮች ከህግም ከተለያየ አንጻር ስታየው ያ ሰው እነዛን ነገሮች የማይሰራበት የተለያዩ ነገሮች የማያደርግበት መንገድ የለም ተብሎ ስለሚታሰብ ከዛ በታች ለሚሰሩ ቤቶችና እነዚህን ነገሮች የመስራት ካፒታል የላቸውም ወይም ደግሞ የተለያየ ቅሬታ ያላቸው ተብሎ የሚታሰቡ ድርጅቶችን ሞር የሚመለከት ነው። እስቲል ግን ህጉ አልጸደቀም።
እሺ አሁን ሳይቱ ሲገነባ የሚገነባበት ቦታ ላይ የራሱ በሆነ አካውንት ነው ወይስ ሁሉም የሚገነቡት በአንድ አካውንት ነው ገቢ የሚደረገው? እንደ አጋጣሚ ሆኖ እኛ የተለያየ አሰራር ነው ያለን። እንዴት መሰለህ? እኛ አስ ካምፓኒ ቴምር ፕሮፐርቲ ብንባልም ቴምር የድርጅታችን መጠሪያ ስም ነው፣ የንግድ ስማችን ነው እንጂ እኛ ቴምር የሚል አካውንት የለን። ለእያንዳንዱ ሳይቶቻችን ራሳቸውን የቻለ አካውንቶች አሉን። እኛ ለምንድን ነው አሁን እንቅስቃሴ ላይ አሉ ተብሎ የምንወስዳቸው ኦልሞስት ከ10 የሚበልጡ ሳይቶች አሉ እኛ ላይ ቴምር ላይ ማለት ነው። ስለዚህ እነዚህን ሳይቶች በጠቅላላ ወደ አንድ አካውንት ከገባ አንዱ ሳይት በጣም ብዙ ሊሸጥ ይችላል፣ አንዱ ሳይት ደግሞ ገና ሊሆን ይችላል፣ አይታወቅም። ስለዚህ ያንዱን አንዱ ሊወስድ ነው ማለት ነው። እንደሱ ካደረግን አንዱ ሽያጭ የተከናወነበት ስለዚህ የራሳቸው አላቸው። አዎ እኛ ብዙ ጊዜ ሲስተር ካምፓኒዎች አሉን። እንደነገርኩህም ቦታዎቹን በጨረታ ነው የምንገዛቸው። ስለዚህ በጨረታ ሲገዛ መንግስት አንድ ቦታ ላይ አንድ ጊዜ ብቻ ነው መጫረት የምትችለው ቴምር ከሆነ ማለት ነው፣ በቴምር ከሆነ። ነገር ግን እኛ እንደነገርኩ አሁን በጣም ብዙ ሳይቶች አሉን አንድ ቦታ ላይ። ስለዚህ በተለያየ የራሳቸው ንግድ ፍቃድ ያላቸው፣ የራሳቸው አካውንት ያላቸው፣ የራሳቸው ግብር እንከፍላለን ቲን ነምበር ያላቸው፣ ሁሉ ነገር የተከፈተላቸው እነዚህ አካውንቶች ህጋዊ ናቸው ማለት ነው። ሁሉም ነገር የህግን ነገር አሟልተው የተከፈቱ ናቸው። በእያንዳንዳቸው በእነሱ ነው የምንጫረተውም። ስንጫረት ውል ሲዋዋሉ ቴምር እንደሆነ ይታወቃል። ቴምር ሆልዲንግ ካምፓኒ ብለን ወይም ቴምር ፕሮፐርቲ ብለን ከሱ ጋር ነው ውል የሚዋሉት። ግን ከዛ ውስጥ ግን እኛ ጨረታ ይወሰርንበታል። ለምሳሌ ፊልተማ የሚባል አንድ አለን የራሳችን ሲስተር ካምፓኒ የቴምር። ስለዚህ ፊልተማ ከሆነ በፊልተማ ትሬዲንግ ተብሎ ከሱ ጋር ነው። ግን ውሉ የሚፈጸመው ቴምር ፕሮፐርቲ ነው። ድርጅቱ ቴምር ነው ይታወቃል። ግን ሲዋዋል ግን ቲን ነምበሩም የተለያዩ ነገሮች ንግድ ፍቃዱም ያሉት በፊልተማ ስለሆነ ፊልተማ ብለን ነው አግሪመንቱ ላይ የምናስገባቸው። ነገር ግን ከቴምር እንደገዙ የሚያሳይ እነዚህ ካምፓኒዎች የቴምር ሪል ስቴት እንደሆኑ ወይም የቴምር ፕሮፐርቲስ። እኛ ብዙ ጊዜ ቴምር ሪል ስቴት ሳይሆን ቴምር ፕሮፐርቲ የምንለውም ለዛ ነው። ለምንድን ነው ብዙ ሲስተር ካምፓኒዎች በውስጡ ስለያዘ ሪል ስቴት ከሚለው ይልቅ ፕሮፐርቲ የሚለው ሞር ስማችንን ይገልጸዋል በሚል ነው። ለዛ ነው። እና እነሱ በጠቅላላ ግን የእኛ እንደሆኑ የሚያሳይ ደብዳቤም አለን እኛ ከዋና ስራ አስኪያጁ የተፈረመ ማለት ነው። በሱ ነው የምናስተዳድረው። ስለዚህ ያንን የሚገዛ ሰው ማየት ይችላል? አዎ በደንብ ከአግሪመንቱ ጋር እናያይዛለን እኛ። ደንበኛው መጥቶ ሲገዛ ንግድ ፍቃዶቹን እነዚህን በአጠቃላይ ደብዳቤውንም አድርገን አያይዘን ይያዛል። አዎ ለደንበኛው እናሳያለን። ቴምር ብላችሁ ለምንድን ነው ፊልተማ የምትሉት? ቴምር ብላችሁ ለምንድን ነው እንደዚህ የምትሉት? ይሉና ነው ደንበኛው ራሱ ይጠይቃል። ስለዚህ ከሱ አንጻር ስለምናየው እኛም እነዚህን ነገሮች እናያይዛለን። ለደንበኛውም ጥቅም ነው። አሁን እንደነገርኩ ኦኬ። አሁን ካፒታል ዞሮ ካፒታል ሲኖር ነው ያ ግንባታ የሚከናወነው የሚጠናቀቀው። ካፒታል መኖሩን አለመኖሩን አንድ ሰው ተጠራጥሮ ማየት ፈለገ። ስለዚህ ቢመጣ እና ቢጠይቅ የዛን ሳይት ካፒታሉንና ያለውን ነገር ማየት ይችላል። ምንድነው ማድረግ የሚችለው? የካምፓኒውን ባክግራውንድ ማወቅ ነው እዚህ ላይ የሚችለው። ባክግራውንዱ ማለት ከዚህ በፊት ሰርቶ አስረክቧል ወይ? አሁን ከዚህ በፊት ሰርቶ ካስረከበ ምን ካለ አቅም አለው ማለት ነው ያን ድርጅት። ስለዚህ አሁንስ እየሰራው ነው ወይ? ዝም ብሎ ነው ያስቀመጠው? በየምን ያክል ጊዜው እዛ ሳይት ላይ ለውጥ ይታይበታል መሰራቱም ማለት ነው። ስለዚህ ብዙ ጊዜ እኛ ምንድነው የምናደርገው? ቀጣይ ክፍያም ሲከፈል በፕሮግረስ ነው የምናደርገው። ለምን መሰለህ? ግዴታ አንተ ፕሮግረስ ካላደረገ ደንበኛውን መጠየቅ አትችልም። ስለዚህ ፕሮግረስ ማድረግ አለበት፣ መሰራት አለበት። እንደነገርኩህ እኛ እያንዳንዳቸው የራሳቸው የሆነ አካውንት አላቸው ብለዋል። ስለዚህ ከደንበኛ የተሰበሰበውን እየሰራበት ነው ማለት ነው እንጂ እኛ ጋር የሚቀመጥ ገንዘብ ወይም ደግሞ ወደ ሌላ ፕሮጀክት የሚወስደው ነገር የለውም ማለት ነው። እዛው የራሱ ሳይት ላይ ራሱ ላይ ነው ፈሰስ የሚያደርገው፣ ራሱ እዛው ላይ ይሰራል። ስለዚህ ደንበኛው በየጊዜው ሲሄድ እንቅስቃሴ ላይ ነው ሳይቱ። ዝም ያለ ነገር ያይም፣ ሁሌ እየተሰራ ሁሌ እንቅስቃሴ ላይ የሆነ ነገር እየተሰራ ነው የሚያገኘው። ስለዚህ እሱ ከተደረገ ያ ማለት ምን እያደረገ ነው? ያንን ገንዘብ ሰብስቦ እሱ ቁጭ አላደረገው ወይም ደግሞ ሌላ ነገሮች ውስጥ አላዋለው ማለት ነው፣ እየሰራበት ነው ያለው። ኦኬ። ሰሚ ፊኒሽ እና ፉል ፊኒሽ ሲባልሳ ሁለቱን ያምታታል በጣም ብዙ ሰው። ፉል ፊኒሽድ ምናምን ሲባል
የሚገምተውና የሚጠብቀው ነገር አለ። ሰሚ ፊኒሽ ሲባል ደግሞ የሚጠብቀው ነገር አለ። መጀመሪያ ሁለቱ ምንድን ናቸው? ከዛ ደግሞ ፉል ፊኒሽ ሲባል አንዳንድ ሰው ፈርኒቸርም ይጠብቃል። እሺ ስለዚህ ምን ማለት ነው? ልዩነታቸው ምንድነው ስንል ስታንዳርድ ነው ባይዘው ወይ ስታንዳርድ ስለ ዓለም አቀፋዊ የሆነ ስታንዳርድ ነው። በጣም ብዙ ደንበኞች ስንነግራቸው እንዴት እንደዚህ ትላላችሁ? ይሄ ሰሚ ፊኒሽድ አይደለም፣ እንዴት ይሄ ሰሚ ፊኒሽድ ትላላችሁ ምናምን ብሎ ቅር ያለ ሁሉ አለ። ግን ይሄ እኛ ያመጣነው ነገር አይደለም፣ ወይም ደግሞ ኢትዮጵያ ሪል ስቴት ያመጣው ነገር አይደለም። በዓለም አቀፍ ደረጃ የተቀመጠ ስታንዳርድ ነው። ይቀው ቻት ጂፒቲ ነው ምናምን ገብተህ ስትጠይቀው አሁን እሱም ያስቀምጠው ነገር ነው ራሱ። ይሄ ኖርማሊ እኛ የምንሰራው እሱ ነው። ሰሚ ፊኒሽድ ምን ያሟላን ስንል ኦልሞስት የውጭ ስራው ማለት በውጭ በኩል ያለው የሚታየው ፓርቱ እሱ ሙሉ ለሙሉ ራሱ ሪል ስቴቱ ነው የሚጨርሰው። በጋራ የሚጠቀሙባቸውን ነገሮች፣ ኮሪደሮች፣ የተለያዩ ነገሮች ሊሆን ይችላሉ። ድርጅት ነው እሱም የሚሰራው። ቤታቸው ላይ ደግሞ ስንመጣ የደንበኛው በሩ ይገጠማል። የእነሱ ቤት ላይ ስንመጣ የውጭ በር ወይም ደግሞ መግቢያ በራቸው ይሰራል። መስኮቶቹ ሁሉም ይሰራሉ። መስታወት ይገጠምላቸዋል። ቤቶቹ ግድግዳው ላይ ስንመጣ ግድግዳው ልስን ምን ሁሉ ነገር ተሰርቶ አልቆ ቻክ ይሰራል። ቻኩ ሙሉ ለሙሉ ተሰርቶ ነው የሚረከቡት። ያ ማለት እነሱ የሚሰሩት ነገር ምንድነው? ቀለም መቀባት ብቻ ነው ማለት ነው። ቻኩ ኖርማሊ ሲታይ ነጭ ነው፣ ምንም እንትን ላይ ኖረው ይችላል፣ ቀለም ሊመስል ይችላል። ግን ጠጋ ስትለው ልብስ ምናምን ያበላሻል። ሰው ቀለም ይፈልጋል ማለት ነው። እሱን ነገር ነው እነሱ የሚያደርጉት። መሬቱ ላይ ስንመጣ ደግሞ እኛ ሴራሚክ አንገጥምም ሰሚ ፊኒሽድ ሲሆን። እኛ ብቻ ሳይሆን ሌላም ቦታ ሰሚ ፊኒሽድ ከተባለ ሴራሚክ አይገጠምም። ወይም ደግሞ የተለያዩ ንጣፎች እነሱ የሚፈልጓቸው ሊሆኑ ይችላሉ፣ እነሱ አይሰሩ። ግን መሬቱ ለሴራሚክ ዝግጁ ይሆናል። እሱ ላይ ስቴጅ ደርሶ ነው የሚሰጣቸው። የባኞ ቤት እቃዎች አይገጠሙም። እቃዎቹ አይገጠሙም፣ ግን ኢንስታሌሽናቸው ይሰራል። የመብራትም የነዚህ የባኞ ቤት እቃዎችም የውሃ መተላለፊያ ቱቦዎች እነዚህን የመሳሰሉ ነገሮች በሙሉ ይሰራሉ። ነገር ግን እቃዎቹ አይገጠሙም። እቃውን የሚገጥመው ራሱ ደንበኛው ነው። እነዚህ ሰሚ ፊኒሽድ ሲሆኑ ማለት ነው። እስከዚህ ስቴጅ ነው የሚሰሩት። ኦኬ ፉል ፊኒሽ ሲሆንስ? ፉል ፊኒሽድ ደግሞ ሲሆኑ እንደነገርኩ እንደ ድርጅቱ ስታንዳርድ የተለያየ ነው። ፉል ፊኒሽድ ላይ ስትመጣ ለምሳሌ እንደ ድርጅት ፉል ፊኒሽድ ብሎ ቁም ሳጥን፣ ኪችን ካቢኔት ላይገጥም ይችላል። አሁን ያልኩህን ነገሮች በአጠቃላይ ገጥሙ። ለምሳሌ የሚገጥሙም ደግሞ ይኖራል። እኛ ለምሳሌ እንገጥማለን። ፉል ፊኒሽድ ነው ካልን ለደንበኞቻችን ኪችን ካቢኔትና ቁም ሳጥንን ይጨምራል። ግን እኔ ኪችን ካቢኔትና ቁም ሳጥን ይገጠምልኝ አልፈልግም፣ ሌላ ነገሩን ብቻ ስሩልኝ ካለም እንሰራለን። እሱ በመነጋገር ነው የሚሆነው። ብዙ ጊዜ በኔጎሽዬሽን ነው። ኔጎሽዬት የምታደርጋቸው ነገሮች አሉ። ደንበኛው የሚያቀርባቸው ጥያቄዎች አሉ፣ አንተ የምትመልሳቸው ምላሾች አሉ። ደንበኛው ተጨማሪ ነገር እዛ ጋር ሲጠይቅ ተጨማሪ ክፍያ ይከፍላል? አዎ ፉል ፊኒሽድ ከሆነ ተጨማሪ ክፍያዎችን ይከፍላል። ፐርካሬ ተሰልቶ እንደ ካምፓኒው ስታንዳርድ እንደነገርኩ ለእያንዳንዱ ይከፍላል ማለት ነው። እሱ አግሪመንት ላይ ቀድሞ ከመግዛቱ በፊት ይነገረዋል። ሙሉ ለሙሉ ነው የምፈልገው ካለ ሙሉ ለሙሉ የተጠናቀቀ የሚል አግሪመንት ነው የሚሰራለት። ይሄኛው በከፊል የተጠናቀቀ ነው የሚለው ሰሚ ፊኒሽዱ ማለት ነው። እዚህኛው ላይ ስንመጣ ግን ፉል ፊኒሽዱ ላይ ስንመጣ ሙሉ ለሙሉ የተጠናቀቀ አፓርትመንት ነው የሚለው አግሪመንቱ ራሱ ማለት ነው። በሱ መሰረት ነው። ኦኬ አሁን ወደ ውል እንምጣና ውል አንድ ሰው ሲዋዋል አንደኛ ነገር እዛ ላይ በተቀመጠው መስፈርት ልክ ቤቱ የሚረከብበት ጊዜ ቤቱ ላይ ይሟላል የተባለው ነገር ሙሉ ለሙሉ ተሟልቶ እንደሚረከብ እዛ ላይ በደንብ ነው የሚገልጸው። ያ በተባለው ጊዜ ባይደርስ በህግ የመጠየቅ መብት አለው? ህጉ ለማን ነው ቅድሚያ የሚሰጠው? ህጉ መረጃ ላለው ነው ቅድሚያ የሚሰጠው። መረጃ ማለት ምን አይነት? አግሪመንት ትሰጣለን፣ እነሱም አግሪመንት ይዘዋል። የከፈሉበት ደረሰኝ አለ እንትን የሰጠናቸው ማለት ነው። 15% ቫት የተቆረጠበት ራሱን የቻለ ከመንግስት አታች የተደረገበት ደረሰኝ እንሰጣለን። የድርጅቱም ሀተም አለበት፣ ኃላፊዎቹ ፈርመዋል። የንግድ ፈቃዳችን እንደነገርኩህ የሊዙ የካርታው የተለያዩ ነገሮች አብረው አግሪመንቱ ጋር ይያያዛሉ። ስለዚህ አግሪመንቱ ላይ ሲያያዝ ቀኑ ተጽፏል። ለምሳሌ ዛሬ ቀኑ 20 ከሆነ በ20 ይሄን ያክል ወር ይሄን ያክል ዓመተ ምህረት በዚህ ቀን
እንደዚህ ተብሎ ከዚህ ቀን ጀምሮ የሚቆጠር ይላል አግሪመንቱ ላይ ራሱ ከዚህ ቀን ጀምሮ የሚቆጠር በዚህ ጊዜ ሊረከብ የሚላል በዛ ምክንያት መጀመሪያ ኔጎሽዬት የሚያደርገው ቀጥታ ወደ ህግ ከመሄዱ በፊት ሪል ስቴቱን ኔጎሽዬት ቢያደርግ የተሻለ ነው ብዬ እኔ አስባለሁ በሁለት ሰዎች መካከል ምንም አይነት አለመግባባት ከተፈጠረ ነው አይ ቲንክ ወደ ህግ የሚሄደው ብዬ አስባለሁ ስለዚህ እነሱ ቅድሚያ ካምፓኒው ጋር ኔጎሽዬት ያደርጋሉ ነገር ግን ስቲል ማይፈታ ነገር ከሆነ ነው ወደ ህግ አካል መሄድ አለበት ብዬ የማስበው አይ ቲንክ ብዙ ሰው ህጉን ወይም ደግሞ መረጃ ሳይኖረው ቀርቶ ሳይሆን እየፈራ ያለው እኔ ብዬ የማስበው ፍርድ ቤት መመላለሱን የተለያዩ ነገሮች ማድረጉን እሱን ነው የሚሰለቸው እሱን ነገር ሰው ይሰለቻል እየሰለቸ ነው ብዬ የማስበው እንጂ ህጉ ለአንድ አድርቶ ወይም ለአንዱ እንትን ሳይል ቀርቶ አይደለም ብዬ አስባለሁ የከተማዋ ቁልፍ ቦታዎች ላይ ሁሌም አዳዲስ ነገሮችን ይዞ በመምጣት የሚታወቀው ቴምር ፕሮፐርቲስ አሁን ላይ ደግሞ በሳር ቤትና በአቧሬ ላይ እጅግ ቅንጡ የሆኑ አፓርትመንቶችን በ35% ቅናሽ ይዞላችሁ መጥቷል ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ካለምንም ወለድና ተጨማሪ ክፍያ በረጅም አከፋፈል ይዞላችሁ መጥቷል ፍላጎቱ የንግድ ሱቅ ከሆነ ደግሞ በቃሊቲ ገላን ትልቅ የሆነ የገበያ ማዕከል ከ2.5 ጠቅላላ ክፍያ ጀምሮ ይዘንሎት መጥተናል ለበለጠ መረጃ እታች ባለው ስልክ ቁጥራችን ይደውሉልን አሁንም ፕሮግራማችን እንደቀጠለ ነው ይህ የማስታወሻ መልእክት ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ ከአግሪመንት ጋር እዛው በተገናኘ አግሪመንት መጻፍ ያለበት በሀገሪቱ የሥራ ቋንቋ ነው አንዳንድ ቦታዎች ላይ ሪል ስቴት ላይ ብቻ ሳይሆን ሌሎች ቦታዎች ላይ አግሪመንት ሲሰጥ የሚጻፈው በእንግሊዘኛ ቋንቋ ወይንም በሌላ ቋንቋ ነው የሚሆነው አንደኛ ነገር ይፈቀዳል ወይ እንደዛ ህጉ ራሱ ይሆናል ምክንያቱም ሌሎች ሰዎች አሉ የጠየቁ እንደዚህ ውሉ ምናምን ሁሉም ነገር ያለው በአማርኛ ቢሆንም ምን ነጋገር በአማርኛ ቢሆንም ውሉ ግን በእንግሊዘኛ ነው ስለዚህ ወደ ትርጉም ሲመጣ ትርጓሚ ሊቀየር ይችላል ኦኬ ሶ በምን ቋንቋ ነው አግሪመንት የሚፈረመው እኛ በአማርኛ ነው ሌሎች ሪል ስቴት ላይ ያለውን አሰራር አይ ቲንክ አብዛኛው በአማርኛ የሚሰራ ይመስለኛል እኔ እስከማውቀው ድረስ ማለት ነው ምናልባት ኢንተርናሽናል የሆነ የሪል ስቴት ካምፓኒ ካለ በእንግሊዘኛ የሚሰራ ካለ አናውቅም እኛ ግን የሀገራችን የሥራ ቋንቋ አማርኛ እስከሆነ ድረስ ህጉም አይፈቅድም ባይዘወይ ህጉም አይፈቅድም የሥራ ቋንቋችን አማርኛ እስከሆነ ድረስ መጻፍ የሚቻለው በአማርኛ ነው ስለዚህ እኛ በአጠቃላይ እንትኖቹን የምናስቀምጠው የሊዝ ውሉም ሁሉም መንግስት የሚሰጠን በጨርታ የተወዳደር ነው እሱም በአጠቃላይ አማርኛ ነው ቋንቋ ስለዚህ እኛም ውል የምንሰራው በአማርኛ ቋንቋ ነው ኦኬ ወደ ከሰሚ ፊኒሽ እና ፉል ፊኒሽ ጋር ወይንም ከግንባታው ጋር በተገናኘ አንዳንድ ሰው ደግሞ ግራ የሚጋባው የቤቱ ርዝማኔ ምን ይመስላል ምክንያቱም ይለያያል ምንድነው ፍሎሩ ያለው ርዝማኔ ይለያያል አብሶ የመጨረሻውና ወደ ታች ያሉት ቤቶች ከጂፕሰም ሲሞላና ሳይሞላ ሲኖርና ሳይኖር ምናምን ያሉት ነገሮች እነሱ አግሪመንቱ ላይ ምን ተብሎ ነው የሚካተቱት አግሪመንት ሳይሆን የድርጅቱ አሰራር ናቸው እነዚህ እሺ አግሪመንቱ ላይ ሴሊንግ ጌቱ ይሄን ያክል ነው የሚል ነገር አይቀመጥም እሺ ምንድነው ተብሎ የሚሰራው የራሱ የድርጅቱ ስታንዳርድ አለው ኖርማሊ የተቀመጠ አለ ከ2 ሜትር እስከ 85 እስከ 2 ሜትር ከ95 ነው ብዙ ጊዜ የሴሊንግ እርዝማኔው የሚሆነው ማለት ነው ነገር ግን ሁሉም ካምፓኒ የራሱ የሆነ እንደነገርኩ አሰራሮች ስላሉትኝ እነሱን የሚሰሩባቸው መንገዶች ይኖራሉ እኛ ብዙ ጊዜ የምንጠቀመው 2 ከ95 ነው ኦኬ 2 ከ95 እንጠቀማለን ወደ ላይ ደግሞ ጣሪያዎቹ ከፍ ሲሉ 3ም እንደዛም ሊሆን ይችላሉ ምክንያቱም የመጨረሻው ቤት ሲሆን የተለያዩ ሙቀት የተለያዩ ነገሮች እንዳይፈጥሩ ሴሊንጉ ትንሽ ከፍ ቢል ይመከራል ሲሰሩ ማለት ነው ስለዚህ ያ ስታንዳርድ ነው ጂፕላስ 21 ከሆነ 21ኛው ፎቅ ላይ የሚኖር ሰው ትንሽ ሴሊንጉ ከፍ ቢል አየር በደንብ የሚዘዋወር ከሆነ ቤት ውስጥ ያለው ሙቀት ይቀንሳል ስለዚህ እሱን ነገሮች ለመፍጠር የእንትኑን
የሴሊንግ እንትኑን ትንሽ ከፍ ይደረጋል መጨረሻ ላይ ያሉ ቤቶች ማለት ነው። ከዛ ውጭ ያሉት ግን ያን ያክል እንትን አይሉ። ሌላኛው ምን አለው መሰለህ የሴሊንግ ጌቱ ከፍ ሲልና ሲያጥር የራሱ የሆነ አድቫንቴጅ እና ዲስአድቫንቴጆች አሉትኝ። አድቫንቴጁ ምንድነው? ሴሊንግ ጌቱ ከፍ ባለ ቁጥር ቤቱ ሰፊ ይመስላል ስታየው ብቻ ሳይሆን ሰፊ ይሆናል ቤቱ ብዙ ጊዜ ሴሊንግ ጌት ከፍ ሲል ማለት ነው። ከሙቀቱ ከተለያዩ ነገሮች ለእይታ ራሱ ከፍ ሲል እይታው ቆንጆ ይሆናል። እነዚህ ነገሮች አሉት። ቤቱም እንዳልኩ ሰፋ ይላል። ሁለተኛ ነገር ደግሞ የዛ ነገር ቤቱ ሰፋ ሲል የተለያዩ ነገሮች ግድግዳ ላይ ምናምን ጌጣጌጦች ስናደርግ ውበት ይኖረዋል። ለውበት ራሱ ሴሊንግ ጌቱ ከፍ ማለቱ የተሻለ ነገር ያመጣል ብዬ አስባለሁ። ያው ዝቅ ማለቱ ነው ዲስአድቫንቴጅ ብዬ ነው የማስበው። ዝቅ ሲል አሁን ያልናቸውን ነገሮች በጠቅላላ ደንበኛዎቹ አያገኟቸውም። ሶ ሞር ከፍ ሲል የተሻለ ቫልዩ አላቸው ብለን እናስባለን። ኦኬ ሶ አሁን አንድ ቤት 85% ሲደርስ ተብሎ የወጣ ህግ አለ። 85% ሳይደርስ መሸጥ አይቻልም ነው ወይስ 85% ሳይደርስ ካርታ ይዘዋወርም ነው ወይስ 85% ሲደርስ ምንድን ነው? ኖርማሊ 85% ሲደርስ ነው ካርታ መጠየቅ የምንችለው እኛ ቤቱ ማለት ነው። ዋና የቦታው አለ የእያንዳንዱ ምክንያቱም ፓርቲሽን የሚሰራላቸው ምን ብሎ ካለቀ ነው 85% ደረሰ የሚባለው። ስለዚህ ፓርቲሽን ሳይከፋፈል ካርታ መጠየቅ አይቻልም። ቅድም አንስቼው ነበረ ለክፍለ ከተማው ለዛ አካባቢ ተለክቶ ካርታ እንዲሰራላቸው ስንጠይቅ በምኑ ይለካዋል ፓርቲሽኑ ካልተሰራ። ስለዚህ ገና ታች ያሉ ቤቶች ካርታ አላቸው ብለው ይጠይቃሉ። እነሱ አሁን ካርታ ሊኖራቸው አይችሉም። እንደነገርኩ ነው 85% ነው። ሁለተኛ ቅድም ያነሳቸው አሉ ህጎቹ 85% ሲደርሱ ያው ወደ ደንበኛው እንደሸጠ ተደርጎ እንደተላለፈ ተደርጎ ይቆጠራል ነው ወይም ደግሞ ይተላለፋል ነው። ካርታም ስለሚሰራላቸው የሚያስፈልጉት መረጃዎችን ሪስቴቱ ያቀርብና ወደ ደንበኛው ስም እንዲተላለፍ ይደረጋል ነው እንጂ 85% ካልደረሰ አይሸጥም አይደለም። ህጉ እንደዛ አይደለም የሚለው። እሱ ማለት እኮ ኦልሞስት 85% እስኪደርስ ድረስ ያ ድርጅት ፍሮዝ አድርጎ ይቆያል ማለት ነው ሳይቱ። ስቲል በእርግጥ 85% ሳይደርስ መግዛቱ ጥቅም አለው ባይዘወይ እነሱ አንደርስታንድ ያላደረጉት ነገር ብዬ የማስበው። ምክንያቱም ብዙ ጊዜ ተገንብቶ ካለቀ በኋላ ወይም ደግሞ እነዚህ ስቴጁ ላይ ደርሶ ይገዛ ከተባለ አንደኛ 85% ድረስ የለፋበትን አንድ ጊዜ ነው እንዲከፍል ደንበኛው የሚጠየቀው። ሁለተኛ ነገር ደግሞ ኮስቱም ይጨምራል። ሳይት መሬት ላይ እያለ የገዛው ሳይትና ከፍ እያለ የገዛው ሳይት እኩል አይደለም። ከፍ እያለ በሄደ ቁጥር ኮስት እያደረገ ነው የሚመጣው። እየጨመረ ነው ዋጋው የሚመጣው። ቢያንስ ሚኒመም ከሁለተኛ ፎቅ የነበረ ሳይት ገዝተህ አንተ ከተወሰነ ጊዜ በኋላ 8ኛ ፎቅ ከደረሰ ወይም 10ኛ ፎቅ ከደረሰ አንተ መጀመሪያ ስትገዛው የገዛው በ90,000 ከሆነ በካሬ እዛ ላይ ሲደርስ 110,000 ወይ ምናምን ደርሶ። ስለዚህ ዲፈረንስ ራሱ አለው። ብዙ ጊዜ ሰው እኛ የምንመክረው ታች እያለ ይገዛን፣ ቀስ እያለ እሱም እየሰራ ቀስ እያለ እየከፈለ ፕሮግረሱንም እያየ ቀስ እያለ እነዚህ ነገሮች ስቴጆቹን እየተከታተለ እንትን ማለት ይችላል። እየከፈለም እሱም እየሰራ ባሉት ጊዜያቶች ማለት ነው እየከፈለ ቀስ እያለ እንትን ማለት ይችላል። አድቫንቴጁ እሱ ነው። ሁለተኛ ነገር ደግሞ መሀል ላይ እንኳን ሀሳቡን ቢቀይር መሸጥም ይችላል። እነዚህ ነገሮች ባይዘወይ መክፈል ባይችል ስቴጁ ከፍ ስላለ እሱ መጀመሪያ በገዘበት ዋጋ አይደለም የሚሸጠው፣ ጨምሮ ነው የሚሸጠው። ስለዚህ ያተርፋል። ስቲል ኢንቨስትመንት ሆነለት ማለት ነው ለሱም ራሱ። ያው ወደ ሰውየው መተላለፍ የሚችለው ነው እንጂ ህጉም ራሱ የሚለው መሸጥ አይቻልም አይደለም። መተላለፍ ግን የሚችለው 85% ሲደርስ ነው። ምንም ኦብቪየስሊ የታወቀ ነው። ምክንያቱም ካርታ የሚሰጠው ከዛ ሰዓት በኋላ ስለሆነ ማለት ነው። ወደ ሰውየው ስም ደግሞ ካርታው እስካልዞረ ድረስ የዛ ቤት ባለቤትነቱ ስቲል ሪል ስቴቱ ስለሆነ ማለት ነው። ግብር ጋር በተገናኘ ድርጅቱ የከፈለበት ወይም የግብር ከፋይ መሆኑ፣ ፍቃዱ የታደሰ መሆኑ፣ እያንዳንዱ ነገር ህጋዊ ሆኖ እየሰራ እንዳለና መስመር ላይ ያለ ካምፓኒ መሆኑን ለገዢው ታስረዱታላችሁ ወይስ አንድ ላይ ነው ከሁሉ ጋር ተያይዘው ብቻ የሚሰጠው? ደንበኛ ሲጠይቀን እኛ እናቀርባለን። አንደኛ ነገር እሱ ነው። ሁለተኛ ነገር ከሁሉም ጋር ይያያዛል። ንግድ ፈቃዳችን ይያያዛን ብያለሁ ቅድም። ንግድ ፈቃዱ ከታች ምን የምትል ጽሁፍ አለችው፣
ለ2018 ታድሷን ለ2000 ያክል ታድሷን የምትል ከመንግስት ግብር ስትከፍል የሚሰጥህ ነገር አለ። እንደነገርኩ ነው ደንበኛው ቤት ሲገዛ ከእያንዳንዱ ቤቱ ላይ 15% ቫት ይቆረጣል። ለምን ውሉም ላይ ቅድም እንደነገርኩ ቤቱን ሲገዛ እሱ ተጨማሪ እሴት ታክስ ነው የምንለው በእኛ ሀገር ቋንቋ። ስለዚህ ተጨማሪ እሴት ታክስን ጨምሮ ነው እንላለን ያን የሚከፍለው ገንዘብ ማለት ነው። ስለዚህ ያ ሰው የ15% ቫት ብሎ መንግስት የሚቆርጠውን ነገር አይመለከተውም ማለት ነው። ኦልሞስት ቀድሞ ከፍሎታል። እሱን ደግሞ ሲከፍል እኛ ከእያንዳንዱ ቤት ላይ 15% ሲወሰድ ያን ነገር በሙሉ ኦዲት ተደርጎ የተሸጠው ቤት አለ፣ ዋጋቸው አለ እያንዳንዱ ቤቶች። ስለዚህ የእነሱን በአጠቃላይ እንትን ተብሎ የግብር የከፈልንበት አንደኛ ለእኛ ማረጋገጫ ይሰጠናል። እንዳውም ቴምር እሱን በማድረጉ ሽልማቶቹ ሁሉ አሉን እኛ እስከዛሬ የከፈልንባቸው የግብር ማለት ነው። ሁሉን ነገር አታሽመንት ያለው ደረሰኝ ነው ቆርጠን የምንሰጣቸው ለደንበኞቻችን ማለት ነው። 15% ለእያንዳንዱ ክፍያቸው 15% ሁልጊዜ በከፈሉ ቁጥር 100% ከከፈለ ለ100%፣ 10% ከከፈለ ለ10%፣ ለእያንዳንዶቹ ቫት የተቆረጠበት ወይም 15% ተጨማሪ እሴት ታክስ የተቆረጠበት ደረሰኝ ይሰጣል። እሱም ደግሞ የመንግስት እጅ ላይ ለመድረሱ ንግድ ፈቃዶቻችን ስናሳድስ ምን ስንል እሱ ተረጋግጦ ነው እነዛ የግብር መክፈያ እንትኖቹ የሚሰጡን እውቅና የሚሰጠን ማለት ነው። እነሱን ነው የምናደርገው ብዙ ጊዜ። በጣም አሪፍ። በዚህ ኤፒሶድ ሁለተኛ ክፍል የቀጠልንበት ዋናው ምክንያት በጣም በርካታ የሆኑ ጥያቄዎች ስለነበሩ እና ግልጽ ሆነው ያልነበሩ ነገሮችን ግልጽ ለማድረግ ስለ አንድ ሪል ስቴት ብቻ ሳይሆን አጠቃላይ ሪል ስቴት ማርኬቱ ላይ ያለ ኢንፎርሜሽን ሰዎች እንዲያገኙ ስለፈለግን ነው። አብዛኞቹ ከሀገር ውጭ ያሉ ሰዎች እንደዚህ አይነት መረጃዎችን ማግኘት እንደዚህ ግልጽ ሆኖ የሚያስረዳቸው ብዙ ሰው አይታይም። ሁለተኛ ነገር ደግሞ ግልጽ ሆኖ ማስረዳት ብቻ ሳይሆን አክሰሱንም ማግኘት ደግሞ ያስፈልጋል። ስለዚህ ይሄኛው ኤፒሶድ በዋናነት ያስፈለገበት ምክንያት ከሀገር ውጭ ያሉ ሰዎች መግዛት የሚፈልጉ ጥርጣሬ ይኖራቸዋል ከህግ ጋር በተገናኘ ከሌሎች አሁን የጠቀስናቸው እያንዳንዱ ኢንፎርሜሽኖች ማጣራት የሚችሉበትን መንገድ ለመፍጠር ነው። ተጠቅመውበታል ብዬ አስባለሁ። የበለጠ መረጃ ወይም የበለጠ ነገር ቢፈልጉ አንቺን ማግኘት ቢፈልጉ እንዴት ነው ሊያገኙሽ የሚችሉት? ስልኬ አለ። ስለዚህ በሱ ስልክ እዚህ ላይ ያስቀምጠላቸዋለሁ። በሱ ይደውሉልኝ። ዋትሳፕም ቴሌግራም ሁሉንም ይሰራል። እነሱ በሚመቻቸው ጊዜ እየደወሉልኝ ማማከር ይችላሉ። እነዚህን ነገሮች ማግኘትም ለፈለጉ መረጃውም ከጠቀማቸው እርግጠኛ ነኝ ይጠቀሙበታል ብዬ አስባለሁኝ። ድጋሚ ይሄን ፕሮግራም ያቀረብነው ለሱ ስለሆነ ይጠቀሙበታል ያዩታል ብዬ እኔም ገምታለሁኝ። ማንኛውንም አይነት ጥያቄ ካላቸውም ይደውሉልኝ ስልኬ ስላለ። በጣም አሪፍ። እጅግ በጣም አድርጌ ነው የማመሰግነው። ቴንክ ዩ በጣም እሺ። እኔም አመሰግናለሁ። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።